የሃዲያ ብሔር የበርካታ ሴቶችና ወጎች ባለቤት ሲሆን በብሔሩ የራሱ የሆነ የቤት አሰራርና ያናኗር ዘይቤም ይስተዋላል። እንዴት ናችሁ የተወደዳችሁ የሃዲያ ሚዲያ ኔትወርክ ቤተሰቦቼ? በዛሬው ዝግጅቴ የሃዲያ ብሔር ባህላዊ የቤት አሰራር ምን እንደሚመስል አስቃኛችኋለሁ። እስከ ፍጻሜው ድረስም አብራችሁኝ እንድትሆኑ በአክብሮት ጋብዛችኋለሁ። የሃዲያ ህዝብ በደጋማና በወይና ደጋ አካባቢ እርሻን በማረስ በቋሚነት አመታዊ ሰብሎችን በማምረት እንዲሁም በቆላማ አካባቢዎች ደግሞ ከብትን በማርባት በወገና ባህላዊ ስርዓት መሰረት ከብቶችን መቶና ሺህ በማስቆጠር ይታወቃል። ለሰው ልጅ ኑሮ ከሚያስፈልጉ መሰረታዊ ከሆኑ ነገሮች መካከል መጠለያ በዋናነት የሚጠቀስ ሲሆን በሃዲያ ብሔር ከጥንት ጀምሮ ሲወርድ ሲዋረድ የመጣ የቤት አሰራር አይነትም ከሰው ልጆች ህይወት ጋር በእጅጉ የተቆራኘ ነው። በብሔሩ ባህላዊ የቤት አሰራር በመጠንና በአይነት በሁሉም አካባቢዎች ይተገበራል። በሃዲያ ብሔር ሁለት አይነት ባህላዊ የቤት አሰራሮች ያሉ ሲሆን አንደኛው በደጋማና በወይና ደጋ አካባቢዎች የሚኖሩ የሃዲያ ማህበረሰብ የሚጠቀሙት የቤት አሰራር አይነት ሲሆን በሃዲሳ ቋንቋም ፌንጋሞ በመባል ይታወቃል። ይህም ግድግዳና ጣሪያው ተለይቶ ጣሪያው ብቻ በሳር የሚከደንበት የቤት አሰራር አይነት ነው። ሁለተኛው የቤት አሰራር ደግሞ በቆላማ አካባቢ የሚኖሩ የሃዲያ ማህበረሰብ የሚሰሩት የቤት አሰራር አይነት ሲሆን ይህም ከከብቶች በረት ጋር አያይዘው ወይንም በተናጥል የሚሰሩበት ነው። ይህ አይነት የቤት አሰራር ከጣሪያው እስከ ምድር ድረስም በሳር የሚያለብሱት ሲሆን ሁጉማ የቤት አሰራር በመባልም ይታወቃል። ሆኖም ግን አሁን ላይ በቆላማና በወይና ደጋ እንዲሁም በደጋ አካባቢ የሚኖሩ የሃዲያ ብሔረሰብ በአብዛኛው ፌንጋሞ አይነት የቤት አሰራርን ይከተላሉ። በሃዲያ ብሔር ባህላዊ የቤት አሰራር ጥበትና ስፋት በሀብትና በእድሜው ይወሰናል። ሀብታም ሰው ለቤተሰቡና ለከብቶቹ የሚበቃ ሰፊ ቤትም መስራት ይጠበቅበታል። በሃዲያ ባህል መሰረት አንድ ወጣት ወንድ ትዳር ከመመስረቱ አስቀድሞ በወላጆቹ አጠገብ ከ5 ክንድ የማይበልጥ ቤት መስራትም ይጠበቅበታል። ለዚህም ምክንያት ሙሽሪት የባሏን ቤተሰብ ወግ ባህልና ያኗኗር ስርዓት እንድትማር ስለሚያስፈልግ ነው። ከተወሰነ አመታት በኋላም ከ6 እስከ 7 ክንድ የሚሆን ቤት ሰርቶ ጎጆ ይወጣል። ከዚያም እድሜው እያደገና ሀብቱ እየጨመረ ሲመጣ ከ10 እስከ 12 ክንድ የሚሆን ትልቅ ቤት ወይንም ጎያ እንዲሁም ለልጆችና ለእንግዶች ማረፊያ እልፍኝ ጀገራ ሰርቶ የሞቀ ኑሮን ይጀምራል። በባህሉ መሰረት ጎያ ትልቅ ቤት ውስጥ ሰው በሳሎን የዳልጋና የጋማ ከብቶች በጋጣ እንዲሁም ፍየሎችና በጎችም በጎሮኖ ይኖራሉ። በሃዲያ ብሔር ትልቅ ቤት ጎያ ለመስራት የሚፈልግ ሰው ረዘም ያለ ጊዜ ወስዶ ዝግጅት ማድረግም ይጠበቅበታል። ቤቱ በሚሰራበት ጊዜ ስፋቱ የሚለካው በባህላዊ መንገድ በክንድ ወይንም በእግር እንጂ በዘመናዊው በሜትር አይደለም። ምክንያቱም በክንድ መለካት በገጠር አካባቢ ከጥንት ጀምሮ የተለመደ ተግባር በመሆኑ ነው። ቤቱ በሚሰራበት ጊዜ የበርና የመስኮት አቅጣጫ የት መሆን እንዳለበት የቤት አሰራር ላይ ልምድ ያላቸው ሰዎች ያማክራሉ። የቤቱ መውጫ በርና መስኮት ለፀሐይ ለዝናብና ለብርድ ተጋላጭ እንዳይሆን ጥንቃቄ ይደረጋል። ለቤት ስራ የሚሆን እድሜ ጠገብ ወይራ ጥድና ባህር ዛፍ በመፍለጥ የግድግዳ እንጨትም ይዘጋጃል። ለግድግዳ እንጨት ወይራ ጥድና ቀይ ባህር ዛፍ የሚመረጥበት ምክንያት ምስጥ ስለማይበላው ቤቱም ረጅም እድሜ እንዲቆይ በማሰብ ነው። በሌላ በኩል ደግሞ ቀርከሃ ሸምበቆና አጣና ለማገርነት የሚያገለግሉ ሲሆን የእንሰት ውጤት የሆኑት ሆፊቾና ቃጫ በጥንካሬ የታወቀ ሆንባ ሐረግ በማሰሪያነትም ያገለግላሉ። ለምሰሶ የሚሆን ቀጥ ያለ ጥድ በባለቤቱ መሬት ላይ የሚገኝ ከሆነ ከራሱ ከሌለ ደግሞ ከሌላ ሰው መሬት ላይ ይቆረጣል። በባህሉ ለምሰሶና ለቤት ስራ የሚሆን እንጨት ሲቆረጥ ነቀዝ የማይበላበት ወቅትና ጊዜም ይመረጣል። ቤት የሚሰራበት ወራትም አብዛኛውን ጊዜ ከጥር እስከ ሚያዝያ እንዲሆን ይመረጣል። በባህሉ የተጀመረው ቤት እስከሚጠናቀቅ ድረስ በጋራ ተጋግዘው
የመስራት ባህልም አለ። ቤት በሚሰራበት ቦታ ተመርጦ አፈሩ ከተደለደለ በኋላ የግድግዳ ስራው ይሰራል። የግድግዳ ስራ ከተጠናቀቀ በኋላ የቤቱ ጣሪያ ይሰራል። በጣሪያው ስራ ላይ የመጀመሪያ ስራ ተደርጎ የሚወሰደው ኢልጢንታ ሲሆን ይህም ምሰሶ ከመቆሙ በፊት ወይም ከቆመ በኋላ በምሰሶ ኡቱባ ወይም አናቱ ላይ ይሰካል። ከተዘጋጀው የቃጫ ገመድና ሆፊቾ ከጣሪያ አናት ከኢልጢንታ እስከ ግድግዳው ጫፍ ድረስ በሸንበቆ ወይንም ከተሰነጠቀ ቀርከሃ ያዘጋጁትን ማገሩን ከአጣራ ጋር እያገናኙ ውብ አድርገው ይሰሩታል። የጣሪያው ምሰሶ አቅም እንዲኖረው ቀጥ ያለ ወፍራም አጣና ተመርጦ ጀጊራ ይዘጋጃል። ጀጊራ ለቤቱ ጥንካሬ ከመስጠት ባለፈ ቤቱን በማስዋብ ከፍተኛ አስተዋጽኦ ያበረክታል። በምሰሶ መሃል ጀጊራ የሚቆምበት ቦታ ተበርብሮ የሚዘጋጅ የምሰሶ ጫፎችም ወደ ላይ ደግፈው እንዲይዙት ይደረጋል። የቤቱ ጣሪያ ዱፋ ክፍከፍ የሚከደን ሲሆን በአሁኑ ጊዜ የዱፋ ሳር በመመናመኑ ምክንያት ለክዳን የስንዴ ቃርሚያ መጠቀምም የተለመደ ሆኗል። በብሔሩ ሁለት አይነት የቤት አከዳደን ስርዓት ያለ ሲሆን አንደኛው ክፍከፍ ወይም ደግሞ ሚካ ሲሆን ይህም የዱፋ ሳር አናት ወደ ውስጥ በማዞር ጥቅጥቅ ባለ መልክ የሚከደን ነው። ሁለተኛው ያከዳደን አይነት ደግሞ ሶቴኤ የሚባል ሲሆን ከክፍከፍ የተለየ የክዳን ሳር አናቱ ወደ ውጪ በማዞር ሳይጠቀጠቅ ዝናብና ፀሐይ ለመከላከል የሚከርኑበት የአሰራር አይነት ነው። የክፍከፍ ክዳን ሙያተኛን የሚፈልግ እናም ውብ የሆነ ሲሆን እስካሁን ድረስም ትኩረትን እያገኘ ያለ የቤት አከዳደን ባህል ነው። የቤቱ ክዳን ከተጠናቀቀ በኋላ በተዘጋጀ የጭቃ ቡኬት የግድግዳውን ውስጠኛ ክፍል 3 ዙር ጭቃ መርገው በመጨረሻም በነጭ ኖራ ያስውቡታል። ከዚያም መኖር ይጀምራሉ። በሀዲያ ባህል አዲስ ቤት በሚገባበት ጊዜም ባህላዊ ምግቦችና መጠጦች ተዘጋጅተው ዘመድ አዝማድ ተጠርቶ የምርቃት ስነ ስርዓትም ይካሄዳል። በሀዲያ ባህል ትልቅ ቤት ጎያ፣ የልጆች እንግዳ ቤት እልፍኝ፣ ጀገራ እንዲሁም የምግብ ማብሰያ ኩሽና ለየብቻ ይሰራል። በባህሉም በቤት ስራ ወቅት ቁሳቁስ አዘጋጅቶ በማቅረብና በደቦም ሆነ በግል ቤቱን በመስራት የአንበሳውን ድርሻ የሚይዘው የቤቱ አባወራ ሲሆን የቤቱ ስራ ከተጀመረበት ጊዜ አንስቶም እስከሚጠናቀቅ ድረስ ምግብና ውሃን በማቅረብ እንዲሁም አሸም በማለትም እናት ትልቁ ሚና ትጫወታለች። በባህሉ ወጣት ሴት ልጆች በመስቀልና በሌሎች በዓላት በእልፍኝ ቤት በውስጠኛውና በውጭኛው ግድግዳ የተለያዩ ቀለማትን በመጠቀምም በማስዋብ ስራዎችን ይሰራሉ። ውድ የሀዲያ ሚዲያ ኔትወርክ ቤተሰቦቼ የዛሬው ጥንክሬ የሀዲያ ባህላዊ ቤት አሰራርን የተመለከተ ነበረ። በጥንክሬ ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ሳጥን ላይ ልታስቀምጡልኝ ትችላላችሁ። ለቤተሰባችን አዲስ የሆናችሁ ደግሞ የሀዲያ ሚዲያ ኔትወርክን እንድትቀላቀሉ ስል በአክብሮት ጋብዛለሁኝ። ይሄ ፕሮግራም ከተመቻችሁ ሼር በማድረግ እንዲሁም ላይክ በማድረግ ወደ ብዙዎች እንዲዳረስ እንድትደግፉም በአክብሮት ጋብዛችኋለሁኝ። ሌላ ጊዜ ደግሞ በሌላ ዝግጅት እስክንገናኝ ድረስ ቸር ሰንብቱ፣ ሰላም ቆዩ ስል በአክብሮት እሰናበታለሁኝ። ቻው።
هلم هلم